የኢትዮጵያ ህዝብ ምን አቅም እንዳለው ለዓለም ምስክርነት የሰጠበት ግድ ነው። በቡድኖች መካከል ያለ ልዩነትና ብሔራዊ ጥቅም እንዴት ነው መታየት ያለበት? ከትልቅ ወደ ትንሽ መውረድ ማለት ነው። ማነስ ማለት ያለ ሀገር ሰው ሊኖር አይችልም። መገንጠል የሚባለው ሐሳብ ሲመጣ እንደው እንዴት ነው የሚታሰበው? የመቀበልና የመስጠት ባህላችን ላይ ትልቅ ድቀት ነው የፈጠሩበት። በዛ አካባቢ ማደጎ ምን አይነት ኢትዮጵያዊነት እንዲኖረው ታድርጓል ዶክተር? በግጭት መጠፋፋት ነው፣ ራስህን ማጥፋት ነው፣ ሪሶርስህን፣ ሀብትህን፣ ሀገርህን ማጥፋት። መግባባት አለብን። አንድ ህዝብ ነን፣ አንድ ሀገር ነን፣ ህልማችን አንድ ነው። ስርዓት መገንባት ያልቻለው ለምንድን ነው ብለው ያስባሉ? የሀገር ፍቅር፣ ሀገር ስሜት የወለደው ኩራት አለ። ችግሩ ያለው ብዛህነት ላይ ነው ወይስ ብዛህነትን የምናይበት መነጽር ነው? ህዝቡ ይቀበለዋል ወይ? እንዲቀበለው አስተሳሰቡና አመለካከቱ አዳብረዋል ወይ? የበሰለ ሐሳብ ካመጣው ብዙ ሰው እንደሚደግፈኝ አምናለሁ። ኢትዮጵያ በምን አይነት የፖለቲካ ሁኔታ ውስጥ ያለፈች ነው? ስልጣን ለማስጠበቅ የሻዕቢያን ድጋፍ ያስፈልገናል የሚል አእምሯቸው ውስጥ ተቀርጾ ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሃዊ እንደሆነ ይታወቃልና ለኤርትራውያን ወንድሞቻችንና እህቶቻችን ማሳሰብ የሚፈልገው ምንድነው? በውጭ ሀገር ሲኖሩ ማህበረሰብ ውስጥ ነው የሚኖሩት። የዛን ማህበረሰብ በደንብ ያውቁታል እና እንደው ባህልን፣ ማህበራዊ ትስስርን፣ እርስ በርስ መተጋገዝን፣ አንድነትና ሌሎች መገለጫዎችን ግንዛቤ ውስጥ አስገብተን የኢትዮጵያን ህዝብ እንዴት ነው የሚገልጹት ዶክተር? የኢትዮጵያ ህዝብ ያው የውጭውንም ስላዩት ከውጭ ጋር ስታወዳድረው ጠለቅ ያለ ኋላ ቀርነት አለ። ኢትዮጵያ ውስጥ ኩራት አለ። ኩራቱ አሉታዊ ሳይሆን አዎንታዊ የሆነ የሀገር ፍቅር፣ የሀገር ስሜት የወለደው ኩራት አለ። ምንጩም ያ ስሜት ከተደረገው ተጋድሎ ይችን ሀገር ለማስቀጠል ከተደረገው ተጋድሎ ጋር የሚያያዝ ነው። ትልቅ ተጋድሎ ነው፣ ትልቅ ታሪክ ነው የተካሄደው። የጦርነት ታሪክ ይሁን እንጂ ህዝቡ እና የነበሩ ከጥንት ጀምሮ የነበሩ መሪዎች ትልቅ ይችን ሀገር እንድትቀጥል ጥረት አድርገዋል። ግን ጠላት በዛባት። ዙሪያው በሙሉ ጠላቶች ነበሩ። እነዚህን ጠላቶች ለመቋቋም ጥሩ ባህል አሳድገዋል። የመተጋገዝ፣ የመረዳዳት፣ የይሉኝታ ባህሎች እንዲያድጉ አድርገዋል። እነዚህ አታገኛቸውም። እነዚህ ባህሎች፣ እነዚህ አዎንታዊ ባህሎች ውጭ ሀገር አታያቸውም። በኋላ ቀርነቱ በኩል ደግሞ ስናየው በጦርነት የታጨቀ ታሪክ ስላለን እድገት ለማስመዝገብ በጣም አስቸጋሪ ነበር። ጊዜያችንን በጦርነት ነው ያሳለፍነው ማለት ይቻላል። ጦርነት ደግሞ ማውደም ነው፣ ምንም ጥያቄ የለውም። የሰው ህይወት ማውደም፣ የሀገር ንብረት ማውደም፣ ዞሮ ዞሮ ማውደም ነው እንጂ መገንባት የለም። ስለዚህ በዚህ ደግሞ ተጎድተናል እና አሁን ለዚህ ማስረጃ የሚሆነው አውሮፓ ከጦርነት ውስጥ ነበሩ። እንደኛ የመቶ ዓመት ጦርነትም ነበራቸው። ነገር ግን ከሁለተኛው ዓለም ጦርነት በኋላ በቃ ከእንግዲህ ወዲህ ጦርነት የሚባል ነገር እናቁማሉ። ተስማምተው ከዛ በኋላ ጦርነትን አቆሙ።
ጦርነት ሊያረጉ ከፈለጉም ወደ አፍሪካ መጥተው ወይም ወደ ኤሽያ ሄደው ነው ጦርነት የሚያደርጉት እንጂ ሜዳውን ይቀይራሉ ቦታውን ቀየሩት እንጂ አውሮፓ ውስጥ ጦርነት አልተደረገም ከሁለተኛው ዓለም ጦርነት በኋላ ቆመ ሲቆም እድገት ብቻ ሆነ እድገትን ማስቀጠል መንግስት ይለዋወጣል በየወቅቱ ይለዋወጣል ኮሽ የሚል ነገር ግን የለም መንግስት ሲለወጥ እኛ ሀገር መንግስት ለመለወጥ ማአት ደም ነው የሚፈሰው ማአት ጦርነት ማአት ውድመት ማአት ሰላማዊ ሰልፍ ማአት መስዋዕት ተሰብሮ ቤት ተቃጥሎ ማአት ነገር ነው ያለው የነበረው እዛ ግን አቆመ ከሁለተኛው ዓለም ጦርነት በኋላ ኮሽ የሚል ነገር መንግስት ሲለወጥ እንዳውም ስርዓት ነው ያበጁት ስርዓት ያበጁ ያ ስርዓት ይቀጥላል እንዳለ አሁን ብዙ ጊዜ ቤልጅየም ያለ መንግስት ስርዓት ስላለ ያለ መንግስትም ይተዳደራሉ ሆላንድም እንደዚህ መንግስት ይወርዳል ግን ያለ መንግስት ስርዓቱ ስለተበጀ ሁሉም ስራው ይሰራል እድገቱ ይቀጥላል ማለት ነው እና እንደዚህ ያለ ስርዓት ማምጣት እንዳለብን ስርዓት መመስረት እንዳለብን አንዱ ትልቅ ትምህርት ከአውሮፓን ከውጭ ማየት ይኖርብናል የፖለቲካል ሳይንስ ምሁር ነውትና የኢትዮጵያን ሀገረ መንግስት ግንባታ በደንብ ያውቁታል እንደው ለምንድን ነው እርሱ አሁን ሲያነሱት የነበረውን ስርዓት መገንባት ያልቻለው ለምንድን ነው ብለው ያስባሉ ቅድም እንዳነሳሁት የሐሳብ ልዕልናን ለማምጣት ፈቃደኞች አለመሆን ነው ሐሳብ ይግዛን አንልም ሰው ነው የሚገዛን ሐሳብ አይደለም የሚገዛን እስካሁን ድረስ አፄ ኃይለ ሥላሴ የገዙን ሁሉም ነገር አፄ ኃይለ ሥላሴ ናቸው ስዩመ እግዚአብሔር ብለውም ራሳቸው በእግዚአብሔር የተሰየሙ ማለት ነው ስለዚህ ህዝብ ቦታ ያለውም እዚህ ምክንያቱም ሊወርዱ ከሆነ የሰየማቸው ነው የሚያወርዳቸው እግዚአብሔር ነው ይሄ ትልቅ ትርጉም ያለው ነገር ነው ለውጥን ከየት ይምጣ ታዲያ ለውጥ እሳቸው የፈለጉት ነው ሲሚላር በተመሳሳይ ደርግ ደግሞ መጣ ኮሎኔል መንግስቱ ከአፄ ኃይለ ሥላሴ ባሱ ወረዱ በአመጽ ከዛም ህወሓት ሲያደግ መጣ መለስ ያው ሆነ ያው እንግዲህ በዛ አለፈ ስለዚህ ህዝቡ ተራውን አልተጫወተም እንዳይጫወትም አድርገውታል ህዝቡ ስርዓት ቢኖር ኖሮ ግን ህዝቡ የፈለገው ምትችበት ጥፋቱም ካለው ጥፋቱ የሚነግረው ልማትም ካመጣ ለልማቱ የሚያደንቀው የሚያርመው የሚቆጣጠረው በምርጫም ይሁን በተለያየ መንገድ ስርዓት ቢኖር ኖሮ ግን ያ ሁሉ ችግር ያ ሁሉ ኋላ ቀርነት እስካሁን ድረስ አይንዛዛም ነበር ስለዚህ የስርዓት ጉድለት ነው ይሄ ችግር ያመጣው አውሮፓኖች የስርዓት ጥቅም ተገንዝበው ስርዓቱን ስላበጁት ነው እስካሁን ድረስ እያደጉ እየሄዱ ያሉ ለኛም መጠገያ ሆኑን እኮ ስደት እኮ ወደ እነሱ ነው የምንሄደው እኛ ስርዓት አበጅተን እንደማደግ ወደ ስደት እንሄዳለን ወደ እነሱ ስለዚህ እነሱ ይሄን ደረጃ ያደረሱት ስርዓት ስለ አበጁ ነው አሁንም ስርዓት ያስፈልገናል መንግስታዊ ስርዓት መስለዋለሁ እኔ ባጭሩ ይሄ መንግስታዊ ስርዓት ካላበጀን አሁን የምንገነባቸው ግንባታዎች ሊፈርሱ ይችላሉ በሆነ መንገድ ይሄ ነገር በቅጡ ማየት የሚገርምህ መንግስታዊ ስርዓት ወይም መንግስት ፓርቲ በእነዚህ መካከል ያለው ልዩነትም በቅጡ አይታወቅም አሁን ስቴት መንግስታዊ ስርዓት ከመንግስት ጋር አደበላልቀን ነው የምናየው ስርዓቱና
መንግስቱ ይሄንን ስርዓት እንዲጓዝ የሚያደርገው መንግስት የተለያዩ ነገሮች ናቸው። አሁን የዶክተር አብይ መንግስት ቢኖርም ስርዓቱ ካለ እሳቸው ኖሩ አልኖሩ መቀጠል ይቻላል እንደ አውሮፓኑ ማለት ነው። ስርዓትና መንግስት የተለያዩ ነገሮች መሆናቸውን ማገናዘብ አልቻልንም። ስምም የለንም። አውሮፓኖች ምን ይላሉ? ለስርዓቱ ስቴት ይሉታል። ለገዢው ደግሞ የሚገዛ ስቴቱን የሚያስኬድ ገቨርንመንት ይሉታል። ለይተዋል። በእኛ ሁኔታ ግን መንግስትና ስርዓቱ መንግስት ነው ሁሉም ነገር። ስለዚህ እንደዚህ ያሉ ልዩነቶች ማየትና የሚጠቅመንን ስርዓት ማበጀት ጠቃሚ ይሆናል። እንደው ብዙ ጊዜ ምን አስባለሁ ምናልባት ወደ ራሳችን ብንመለከት ኖሮ ጥሩ ይሆን ነበር እንዴ ብዬ አስባለሁ። ለምን በህግ አምላክ ሲባል ለህግ ትልቅ ክብር ያለው ማህበረሰብ ዲሞክራሲም እኮ እኛ ሀገር ቢታይ አሁን የአባገዳ ስርዓት አንዱና የዲሞክራሲ አንዱ መገለጫ መሪ ተርም አለው አይደለ? አንድ መሪ እስከዚህ ጊዜ ነው መቆየት ያለበት። ይሄንን አይነት ስርዓት የገዳ ስርዓት ውስጥ እናገኛለንና እንደው ችግራችን ምናልባት ከውጭ ተቀዳ ዕውቀት በቀጥታ ቅድም ሶሻሊዝሙን ስናነሳ ነበር እሱን እንዳረግ ነው ዲሞክራሲውንም በቀጥታ ወደኛ ሀገር ስላመጣነው ነው ወደ ራሳችን መመልከት ስላልቻልን ነው። እንደው ምንድነው ብለ ያስባሉ እርሶ? ችግሩ አጭር መፍትሄ ነው የፈለግነው። ይሄ ሶሻሊዝም መመስረት ሶሻሊዝም መጥፎ ሆኖ አይደለም፣ ግን የት ላይ ነው የምታስቀምጠው ሶሻሊዝሙ? ምን አይነት ህዝብ ላይ? ህዝቡ ይቀበለዋል ወይ? እንዲቀበለው አስተሳሰቡና አመለካከቱ አዳብረዋል ወይ? ቢመጣለት ሲጠቀምበታል ወይ የሚለው ነገር አላየንም። ሶሻሊዝም ያመጣው የተወሰነ ኢሊት ሆነ፣ የተወሰነ ልሂቅ ሆነ። ህዝቡ ግን ስለ ሶሻሊዝም የገባው ነገር አልነበረም። አንድ ነጥብ ይሄ ነው። ሁለተኛው ነጥብ ከልምዶቻችን የምንወስዳቸው ነገሮች የሉም ወይ ላልከው አሉ። ለምሳሌ በጋዳ ሲስተም በእድሜ ደረጃ ኃላፊነት የመስጠት በየ8 ዓመቱ በጣም ዲሞክራቲክ ነው። ያ የደረሰ ተፈትኖ ኃላፊነቱን ያውቃል። ወይም ሽማግሌ ነው ወይም አስተዳዳሪ ነው ወይም ጦረኛ ነው ወይም አጃቢ ነው። እንደዚህ አይነት ክላሲፊኬሽን አላቸው። ከዛ መውሰድ ይቻል ነበር። ሌሎች አካባቢዎችም አሉ የምትወስዳቸው ነገሮች አሉ። ለምሳሌ ሶሻሊዝም ሁልጊዜ የሚወቀሰው መሬት ያከፋፍላል ወይም ሀብት ያከፋፍላል በሚል ነው። እኛ ህብረተሰብም ሽህና የሚባል አለ። መሬት መከፋፈል አለበት በየስንት ዓመቱ በየ5 ዓመቱ በየ6 ዓመቱ ምናምን እንደገና ተሰብስቦ ኮሚኒቲ ያከፋፍላል። ከካርል ማርክስ ሐሳብ በፊት ነው ይሄኛው። ነጋድራስ ገብረ ሕይወት ባይከዳኝ ብታነብ መንግስት ህዝብና አስተዳደር የሚለው መጽሐፍ ያ ሁሉ ያትታል። በስራ አጋጣሚ ኢትዮጵያን ተዛውረው የማየት እድሉን አግኝተዋል ያድላለውትና እንደ ኢትዮጵያን ተዛውረው በማየት እድል ውስጥ ምን አይነት ኢትዮጵያን አስተዋሉ? ኢትዮጵያ እንዴት አገኙት ዶክተር? ብዙ ቦታ ተንቀሳቅሻለሁ። ኢቭን 61 ዓመተ ምህረት ጎንጎፋ ሄጄም ሰርቻለሁ። ከዛ በ62ም ባህር ዳር ሰርቻለሁ። ይሄ ከ50 ዓመት 60 ዓመት በፊት ነው። እና የኢትዮጵያ ህዝብ እና ፖለቲከኛው አልተገናኙም። ይሄ የሚያመለክተው ምንድነው? ህዝቡ በሀገሩ ፖለቲካ ሂደት አይሳተፍም ማለት ነው። እንደማይሳተፍ ነው የተገነዘብኩት። ስለዚህ በህዝቡ መካከል አሁን ልዩነት አለ ብሎ ይሄ ቀደም ያነሳነው መገንጠል ምናምን የሚባለው ጥያቄዎች የሚያነሱ የህዝቡ ጥያቄ አይደለም። ህዝቡ የሚፈልገው ቀደም እንዳነሳሁለት ጥሩ ስርዓት እንዲኖር፣ መብቱ እንዲከበር፣
የዜጋ ግዴታው እንዲወጣ የሚፈልግ ህዝብ ነው። አሁን አየነው እኮ በዚህ በህዳሴ ግድብ እኮ አየነው ምን ያክል እንደተሳተፈና ግዴታው እንደተወጣ እና እንዴት እንደተደሰተ በአንድ ረድፍ በሙሉ ህዝብ እንደገባ ለልማት ለእድገት ይሄ ነው የሚፈልገው የኢትዮጵያ ህዝብ አሁንም። ስለዚህ የታዘብኩት ይሄ ነው። ብዙ ቦታ ተንቀሳቅሻለሁ። በተለይ አሁን ደግሞ በቅርቡ በዚህ በህዳሴ ግድብ ማስተባበሪያ ጽሕፈት ቤት ምክንያት ብዙ ክልሎች መጓዝ መንቀሳቀስ ይችላል። ሁሉ ሰርቶ ለመኖር ሰርቶ ለመበልጸግ ሰርቶ ለመሻሻል መብቱ ተጠብቆ ለመኖር ሁሉ የሚፈልገው ይሄ ነው። ሰሜን ሂድ ደቡብ ሂድ። የሚያሳዝነው ሰሜን ስትሄድ ግን በጣም የሚያሳዝነኝና የሚቆጨኝ ከጦርነት አውድ አላወጡት እስካሁን ድረስ። አሁን ሌላው ክልል ሪሌቲቭሊ የተሻለ ሰላም አለ፣ የተሻለ የእድገት ጉዞ አለ፣ የተሻለ ተሳትፎ አለ። በተለይ በለውጡ መንግስት ደግሞ ብዙ ተሳትፎዎች አሉ እና ለውጦችም ታያለ። ሰው ወጣቱ ይማራል፣ ይሰራል፣ እርሻው ያደገ ነው፣ ኢንዱስትሪው እየተስፋፋ ነው፣ የተፋጠነ የልማት እንቅስቃሴ አለ። ወራስ እዛ ግን የጦርነት ነው ያለው። ድሮ ዘመነ መሳፍንት እንደነበረው አይነት በጣም የሚያሳዝን የሚቆጭ ይህን ማየት የተሳናቸው ሰዎች አሉ። ይህን ታዝቤያለሁ። ከ1960ዎቹ ጀምሮ ባለው የኢትዮጵያ ፖለቲካ ውስጥ እርሶም አንዱ ተዋናይ ነዎትና እንደው በእነዚህ ጊዜያት ውስጥ ኢትዮጵያ በምን አይነት የፖለቲካ ሁኔታ ውስጥ እያለፈች ነው? ከትናንት ስህተታችን ከትናንት ችግር እየተማርን ነው ወይ ያለ ነው ዶክተር? አዎ አሁን ሽግግር ላይ ነው ያለ ነው ባይነኝ ነኝ። ትራንዚሽን ቅድም እንደጠቀስኩልህ ፊውዳል ስርዓት የሚባል ባይኖርም ምክንያቱም ፊውዳሊዝም ከመሬት ጋር የተያያዘ ስለሆነ ማለት ነው። ፖለቲካል አስተዳደሩ ግን ፊውዳል ነው የነበረው። በጣም እኔ ነኝ የማውቀው አምባገነ አንተ አሽከርና አይነት ነው ለሌላው ሰው ትሪትድ የሚሆነው የነበሩ ስርዓቶች በሙሉ። ስለዚህ ከዚህ እየወጣን ነው። አሁን ከዚህ እየወጣን ሐሳብህን በነጻነት የምትገልጽበት ሁኔታ እየተፈጠረ ነው ያለው። አሁን ለውጡ ሲመጣ አንዱ ያስመጣኝ ነገር ሐሳቤን በነጻነት ገልጻለሁ የሚል ሁኔታ ስለተፈጠረ ነው የገባሁት። ሐሳቤም እየገለጽኩ ነው። በፈለከው መድረክ የሚመስለኝ ሐሳብ እየገለጽኩ ነው። ስለዚህ በዚህ አካሄድ የፈለግነውን ሐሳብ እያንሸራሸር ጠቃሚ የሆኑ ገንቢ የሆኑ ሐሳቦችን መድረክ ላይ በማምጣት እየተወያየን ሀገራችን ልናበለጽግ እንችላለን። ሀገራችን ልናሳድግ እንችላለን። ቀፍድዶ የያዛት ይቺ ሀገር ችግሮችን ፈተን ዘመናዊ የሆኑ አሰራሮች ዘመናዊ የሆኑ እይታዎች ማስተጋባት እንችላለን። የሐሳብ ልዕልናን የሐሳብ በሳል ሐሳብ ልዕልና እንዲኖር ሐሳብ እንዲገዛ ሰው ሳይሆን ሐሳብ እንዲገዛን በሐሳብ ዙሪያ መሰባሰብ በሐሳብ መመራት መፍጠር እንችላለን። እንደው በተለያየ ጊዜ የሚታዩ የፖለቲካዊ እንቅስቃሴዎች ሪዮት ዓለም እና ሌሎች ፖለቲካ ክንውኖች ምናልባት በማህበረሰቡ ማስተጋበር ላይ የራሳቸው የሆነ ጫና የራሳቸው የሆነ ተጽዕኖ ይኖራቸዋል ብዬ አስባለሁና ይሄንንስ እንዴት ያዩታል? ኦፍ ኮርስ ሁሉ ጊዜ ተጽዕኖዎችና ጫናዎች መኖር ግድ ነው። ነገር ግን ተጽዕኖዎችና ጫናዎች እንዴት ነው የምትፈታቸው? እንዴት ነው ምታስተናግዳቸው ነው ጥያቄ። እንግዲህ ሐሳቦችና ጫናዎች ሲመጡ በኩርፊያ በጦርነት በዱላ በመሳሪያ ፈታቸዋለህ ካልክ ተጻራሪ ተጽዕኖ ነው የሚፈጥሩት። ምንድነው አመጽን ይፈጥራል።
ግጭትን ይፈጥራል። ስለዚህ ዋና መፍትሄ ሊሆን የሚችለው ደጋግሜ እንዳነሳሁት ለሐሳብ ክፍት መሆን ለሐሳብ ለበሰለ ሐሳብ ልቦና ክፍት አድርገ ካለህም የበሰለ ሐሳብ ካለህም አምጥተህ የበላይነት እንዲያገኝ ጥረት ማድረግ እንደሱ ሲሆን ደግሞ ብዙ ደጋፊ ነው የምታገኘው ከግራም ይሁን ከቀኝም ይሁን የራስህ ዘመድ ይሁን የራስህ ብሔር ይሁን ጥሩ ሐሳብ ይዘህ ከመጣ ይረዳሃል ይደግፋል። ስለዚህ ይሄ በመካከላችን ያሉ መለስተኛ ልዩነትን ዘሎ ሀገራዊ ልዩነትን እንዲዳብር የሚያደርግ አካሄድ ስለሆነ አጥብቀን በዚህ ብንጓዝ ለውጥ ማምጣት ይቻላል። እኔ በዚህ ላይ መጓዙ ትልቅ እምነት ነው ያለኝ። የበሰለ ሐሳብ ካመጣው ብዙ ሰው እንደሚደግፈኝ አምናለሁ። ከየትም ይምጣ ከሰሜን ይምጣ ከደቡብ ይምጣ ይህን እምነት ይዘን ከተጓዝ አይ ቲንክ ብዙ ለውጦች ማስመዝገብ ይቻላል። አንድ የፖለቲካ ሐሳብ ወይ የፖለቲካዊ እንቅስቃሴ ተግባራዊ ስናደርግ አንድ ርዕዮተ ዓለም ይዘመተን ተግባራዊ ስናደርግ የማህበረሰቡን መስተጋብር የሚሸረሽር መሆን የለበትምና እንደው ከዚህ አንፃር ምን አይነት ጥንቃቄዎች መደረግ አለባቸው? ኦፍ ኮርስ በአንድ በኩል ስታዩ ጥሩ እሴቶች አሉን ኢትዮጵያውያን። ሰው ማክበር እንግዳ ማክበር እንደዚህ የመሳሰሉ እሴቶች አሉ። ረጋ ብሎ መወያየት ታያለህ። በተለይ ወደ ገጠሩ ከገባ ሰዎች ዛፍ ስር ቁጭ ብለው ሲወያዩ ፍርድ ሲሰጡ ሲያስታርቁ በሰጣሉትን እንደዚህ ያሉ እሴቶች ይታያሉ። እነዚህን እሴቶች ዘመናዊ ቅርጽ አስይዘን ብናዳብራቸው በጣም ሊጠቅሙን የሚችሉ ናቸው። ዝም ብሎ ይሄ አክራሪ እኔ ያውቃለሁ እኔ እንትን ነኝ እኔ መምራት አለብኝ የሚለውን አደብ እንዲገዛ ማድረግ እንችላለን። አንድ ሁለተኛ ይሄን ተግባራዊ ለማድረግ ደግሞ ህዝቡ መደራጀት አለበት። በፈለገው መልክ መደራጀት ይችላል። በእድሜም ይሁን በጾታም ይሁን በስራም ይሁን በፈለገው በሚያመቸው መንገድ ጥቅሙን ለማስከበር ላለማስበላት ተደራጅቶ ከተንቀሳቀሰ ዞሮ ዞሮ የተለያዩ ድርጅቶች 10 ድርጅቶች የህዝብ ድርጅቶች ካሉ ወደ አንድ ሊመጡ ይችላሉ። በኢንተረስታቸው የግል ጉዳያቸው ሊኖሩ ይችላሉ። የጋራ ጉዳያቸው ደግሞ የሀገር ጉዳያቸው ሀገራዊ እሴቶችን የማበልጸግ ስርዓት የማበጀት ጉዳይ ላይ ደግሞ አንድ ላይ ሊመጡ ይችላሉ። ስለዚህ ህዝቡ ተደራጅቶ መንቀሳቀስ አንድ በጣም አስፈላጊ ነገር ነው። ፈረንጆቹ እንደሚሉት ሲቪል ሶሳይቲ ሲቪል ማህበረሰብ መደራጀት አለ። አሁን ሲቪል ማህበረሰቡ የተደራጀ ነው። አውሮፓ ብታይ ሌላ ሀገር ብታይ ሲቪል ማህበረሰቡ የተደራጀ ነው። ስለተደራጀም መንግስትን በደንብ አድርጎ ይቆጣጠራል። መንግስትን ያርማል። መደገፍ ሲሆን ደግሞ ይደግፋል። አሁን መንግስት ህዳሴ ግድብን ጀመረው፣ ህዝቡ ደገፈው፣ አሳካ። በትልቅ ደረጃ ማለት ነው። በትንሽ ደረጃ ብታይ አንተ አሁን ፍራንክፈርት መንገድ ስትሄድ ተናፍጠህ የተናፈጥክበት ወረቀት መንገድ ላይ ከጣልክ አንሳው ይልሃል። የፍራንክፈርት ሰው አንሳው አለዚያ ፖሊስ ይጠራልሃል ይልሃል። ሳትወድ ጎንበስ ብለህ አንስተህ ቆሻሻ ቦታ ላይ ይሄ በትንሹ ሳይ ነው። አሁን ቀበሌዎች አሉንኛ ቀበሌዎች ጸጥታ ሊያስከብሩ ይችላሉ፣ ያስከብራሉ። አንዳንድ ቀበሌዎች አንዳንድ ጊዜ ድሮ እንደመጣን አመጾች ነበሩ፣ ዝም ብሎ የወጣቶች ምናምን እና አንዳንድ አካባቢ መስተዋቱ ተሰብረዋል፣ አምጸዋል፣ ረብሸዋል።
አንዳንድ ቀበሌዎች ደግሞ ተደራጅተው እንደዚህ ነገር አንፈልግም ማንም ዞር እንዳይል ብለው ቀበሌያቸውን ሰላም አስጠብቀዋል። ይሄ የሲቪል ሶሳይቲ የሲቪል ማህበረሰብ መደራጀት ያለው ጥቅም ነው። በሀገር ደረጃ ደግሞ ከተደራጀ ሁሉም ማለት በየቦታው ከተደራጀ የፖሊስንም ስራ ሊያቀልለት ይችላል። የሀገር ባጀትም ሌላ ጠቃሚ ስራ ላይ እንዲውል ሊያደርግ ይችላል። ስለዚህ ህዝቡ ተደራጅቶ መንቀሳቀስ ከጀመረ እነዛ እሴቶች ሊወጡና ጠቃሚ እሴቶቹ ሊወጡና ጠቃሚ አስተዋጽኦ ሊኖራቸው ያስችላል። አሁን አንዳንድ ፖለቲከኞችና የማህበረሰብ አንቂነን የሚሉ ሰዎች ብዝሃነትን መሰረት አድርገው ልዩነትን ይሰብካሉ፣ ልዩነትን ያስፋፋሉና እንደው የኔ ጥያቄ ዶክተር ችግሩ ያለው ብዝሃነት ላይ ነው ወይስ ብዝሃነትን የምናይበት መነጽር ነው? እነዚህ ሁለቱ ጽንሰ ሐሳቦች ላይ ብዙዎች የተለያየ አመለካከት ስለሚያንጸባርቁ ነው። ብዝሃነት ይኖራል፣ ወደፊትም ይኖራል። ብዝሃነት ችግር አይደለም፣ እንደውም ጸጋ ነው። ብዝሃነት የማታየው ነገር ቆንጆ ነገር ታያለ፣ ልዩ ነገር ታያለ፣ ልዩ ሐሳብ ትሰማለ። ብዙሃነት ጠቃሚ ነው። እንደውም አሁን አንድ ጋርደን አንድ አትክልት ቦታ በሙሉ አትክልቱ ጥቁር ከሆነ ወይም ነጭ ከሆነ ወይም ቢጫ ከሆነ ደስ አይልም። ቢጫ፣ ቀይ፣ አረንጓዴ፣ ጥቁር እንደዚህ አይነት ከሆነ ጋርደኑ ግን አበባው ደስ ይላል ለማየትም አንጎልህ ውስጥ የሚቀረጸው ነገርም የተለያየ ነገር ሲሆን አመርቂ ነው የሚሆነው። ስለዚህ ብዙሃነት ችግር አይደለም። አሁን ብዙሃነትን አያያዝ ነው። ቅድም ማንስቻለሁ ይመስለኛል። እንዴት ነው የምትይዘው ብዙሃነትን? ለጥቅም ለማዋል ነው ወይስ ለጉዳት? እንግዲህ አንዳንድ የሚተቹ ጽንፈኞች አሉ፣ ሁልጊዜ አክራሪዎች አሉ። ጽንፈኝነትን መሰረት አድርገው የራሳቸው ጥቅም የበላይነት እንዲያገኝ የሚፈልጉ አሉ። እነዚህን በሐሳብ ባዶ ማስቀረት ያስፈልጋል። በሐሳብ መከራከር እንደዚህ የመሳሰለ ሐሳብ ያላቸው መድረክ ላይ ያመጣ እርቃናቸውን ማስወጣት ያስፈልጋል። በሐሳብ በዱላ ሳይሆን የሐሳብ ትግል ይሄ ነው መፍትሄው። ያው ብዙዎች ብዝሃነት ተጨማሪ አቅም ይሆናል ጌጥ ነው ብለው ያስባሉ። አንዳንዶቹ ደግሞ ያው ልዩነት እንዲሰፋ ያደርጋል ብለው ስለሚያነሱ ነው ይሄን ጥያቄ። አይደለም ብዙሃን ይኖራል፣ ወደፊትም ይኖራል እኮ ብዙሃነቱ። የቋንቋ ብዙሃነት፣ የባህል ብዙሃነት፣ የሃይማኖት ብዙሃነት፣ የአስተሳሰብ ብዙሃነት ወደፊትም ይኖራል። እንዴት ነው ትሪት የምታረጋው? እነዚህን የተለያዩ የብዙሃነት አባላት እንዴት ነው ሃንድል የምታረጋው? ለጥቅም ነው የምታውለው ወይስ ለጉዳት? ከነ ብዙሃነታችን እኮ ነው እንዳውም በተካረረ ሁኔታ እኮ ነው ህዳሴ ግድብን የገነባ ነው። ወደ አንድ ልብ መጥተን ይሄ ለሁላችን አስፈላጊ ነው፣ ጠቃሚ ነው፣ እድገታችን ነው፣ ሉዓላዊነታችን ነው፣ የመቻል ስሜታችን የምናሳይበት ነው። ታላቁ የኢትዮጵያ ህዳሴ ግድብ አባይ ለዘመናት ቁጭት ሆኖ ቆይቷል። አሁን ያን ቁጭት በልማት ቀይረናል። እዚህ ላይ የኢትዮጵያውያን አንድነቱ የመተባበሩ መንፈስ ያው እርሶም ሲገልጹት እንደነበረው ነው። አሁን ሁለተኛ ትልቅ ሀገራዊ አጀንዳ አንስተናል። ይሄኛው የፍትሃዊነት ጉዳይ ይመስላል። ምክንያቱም ኢትዮጵያ የባህር በር ያጣችበት መንገድ ኢፍትሃዊ እንደሆነ ይታወቃልና እንደው እዚህ ላይ የእርሶን ሐሳብ መስማት ፈለኩ ዶክተር። በጣም ጥሩ ጥያቄ ነው። ኢትዮጵያዊ ሁሉ የሚጠይቀው ጥያቄ ነው። የባህር በር ያጣንበት መንገድ ኢፍትሃዊ ነው። በአንድ ሁለት ሰዎች ፍላጎት ነው ያጣነው።
ሌሎች ኢትዮጵያን የሚያውቁ ወረ ባህር በር ያስፈልጋችኋል ይሄ ጥያቄ እኮ በሰላማዊ መንገድ ልታቀርቡት ትችላላችሁ እየተባሉ ከነ ኮፊ አናን ጀምሮ ማለት እና ኢቨን ሄርማን ኮሆን አሜሪካዊ ኋላ አንስቶታል እና ፍትሃዊ በሆነ መንገድ አይደለም የተከናወነው ዝም ብሎ ለፖለቲካ ጥቅም ሲባል የተከናወነ ስራ ነው ስልጣንን ለማቆየት ያኔ እነመለስ የሻዕቢያን ድጋፍ ፈለጉ ምክንያቱም የኢትዮጵያ ህዝብ ይቃወመናል አላደራጀነውም በዛ በጦፎ የነበረው የብሔር ስሜት ምክንያት ይቃወመናል የሚል ፍራቻ ነበራቸው እና ስልጣን ለማስጠበቅ የሻዕቢያን ድጋፍ ያስፈልገናል የሚል አእምሯቸው ውስጥ ተቀርጾ ዘን የባህር በር ጥያቄን እንደ ጉዳይ ሳያዩት አለፉ አላስፈላጊ ንግግሮችም ጨመሩበት የፈለጉት ያርጉ የግመል መጠጫ ያረጉት ነው ምናምን የሚልም ጨመሩበት ይሄ መሄዱ ቁም ነገሩ ምንድነው መሄዱ ለማስተጋባት ነው የሆነ ሆኖ ኢትዮጵያ ከጥንት ጀምሮ ታሪክን ለታሪክ ከገባን ከአዶሊስ ጊዜ ጀምሮ አዶሊስ እንግዲህ የነ ኢዛና የነ ንጉስ ኢዛና አክሱም ሆኖ ሲገዙ የነበሩ በአክሱም ስርወ መንግስት አዎ የነሱ ፖርት ነው ወደብ የባህር በር በአዶሊስ በኩል ነበረ ሌሎችም ነበሩ ሌሎች ኋላ የተመሰረቱ እነ ግራር እነ ጢዮ ሌሎችም የባህር በሮች ነበሩ ይሄ ሁሉ ታሪክ ያለ ነው እነመለስ ይሄን ታሪክ አውቀውም ይሁን አውቁት ሌላ ነገር ሆኖ ይሄ ታሪክ ያነበቡትም አይመስለኝም አሳልፈው ሰጥቷል ቢያነቡትም ፖለቲካዊ ጥቅማቸውን ብቻ ነበር ስለሚያዩት ሊጥሉት ነበር ቢያውቁትም ግን የሚያውቁትም አይመስለኝም ነው የኔ ነጥብ ከዛ በኋላም የነበሩ ነገስታት የኢትዮጵያ ነገስታት እነ አጼ ዳዊት እነ አጼ ዘርዓጽዮን ሁሉም እነ አጼ ቴዎድሮስ እና አጼ ዮሐንስ ይህን ባህር በር ለማስከበር ትግል አድርገዋል ታግለዋል ራስ አሉላ ዶጋዕለ ድረስ ሂደው ዶጋዕለ ማለት ከምጽዋ ባህር በሩ 20 ኪሎ ሜትር ምናምን አይሆንም እዛ ድረስ ሂደው ጣሊያኖችን የሸኙበት ያሸነፉበት ታሪክ የሰሩበት ምድር ነው ይሄ ሁሉ ታሪክ የሚያሳየን ኢትዮጵያ የባህር በር እንደነበራት ነው እና ባልሆነ መንገድ ነው አጼ ምኒልክም ሙከራ አድርገው ነበረ ግን ያኔ ድርቅና የሰራዊት ስንቅ ችግር ብለው አልቀጠሉበትም እንጂ አድዋ ሲያሸንፉ ድንበሩ እንኳን ተሻግረው እና አሉላ እንሂድ ያሉ ነበር ተገይጣይቱም መሄድ አለብን ሲሉ ነበሩ ግን እሳቸው ይሄ ችግር ሊያመጣብን ይችላል ብለው አስቀሩት አጼ ኃይለ ሥላሴ ግን መለሱት ነገሩን እና ይሄ ታሪክ ኢትዮጵያ ባህር በር እንደነበራት የሚያሳይ ታሪክ ነው በርግጥ በእነዚህ ዘመናት የውጭ ኃይሎች ቱርኮች ይሁኑ እንግሊዞች ይሁኑ ጣሊያኖች ይሁኑ ባህር በሩን ለመቆጣጠር
ሙከራዎች ያደረጉ ነበር። ዋናው መሰረቱ ኢኮኖሚክ ነው። እንግዲህ አንዱ ክርክር የሚያነሱት ተቃዋሚዎች እነዚህ የውጭ ኃይሎች ይዘውት ነበር የሚል ነው። ግን ትግል ላይ ነው የነበረው። ይሞክራሉ፣ ይመታሉ፣ ይሞክራሉ፣ ይመታሉ። አሁን ግብጾች ስንት ጊዜ ነው የተሸነፉት? የተረጋጋ ግዛት አልነበረም። ይሄን ምክንያት አድርገው ነው ክሌም የሚያደርጉት ያሉ። ስለዚህ ታሪኩ ኢትዮጵያ የባህር በር ሁልጊዜ እንደነበራት የሚያሳይ ነው። ስለዚህ አሁን ለኤርትራውያን ወንድሞቻችንና እህቶቻችን ማሳሰብ የሚፈልገው ምንድን ነው? እኛ መብታቸው መከበር እንዳለበት ማመን አለብን። መብቱ ያልተከበረ ሰው ወደ ትግል ነው የሚገባው። መብታቸው መከበር አለበት። ግን የኛም መብት የኢትዮጵያ መብትም ማክበር አለባቸው። ሰጥቶ መቀበል ነው መርሁ ማለት ነው። ይሄ ደግሞ በሰላም ነው የምናደርገው። በሰላም እናርገው ነው የምንለው። በጦርነት አይደለም። በሰላም በታሪክ በህግ በፖለቲካ ኤክስፒዲየንሲ አይተህ ልትፈታው የምትችል ነገር ነው። አብረን እንግዲህ ህዝቡ አብሮ ኑሯል፣ ወደፊትም አብሮ ነው የሚኖረው። እኛ ግን ኃላፊዎች ነን። ስለዚህ ነባሪው ህዝብ አብሮ ተጠቃሚ ሆኖ እንዲያድግ እይታ አድርገን በዚህ የተመሰረተ በውይይቶች ችግሩን መፍታት ይቻላል። ብዙ ሀገሮች ተወያይተው እየፈቱት ነው። አሬንጅመንት ማድረግ ይቻላል። እነሱም እንዲጠቀሙ እኛም እንድንጠቀም በመጠቃቀም የተመሰረተ መፍትሄ ሊኖረው ይችላል እንጂ ኢትዮጵያ ከታሪክም አንጻር ከኢኮኖሚ ኤክስፒሪየንስ አንጻር ሁሉ ህዝብ ያለ ባህር በር ኑር ማለት ፍርደ ገምድል ስለሆነ ይሄ ፍርደ ገምድል አስተሳሰብ ረጋ ብለን በሰላማዊ መንገድ እንፍታው ባይ ነኝ። ኢትዮጵያ ባህር በር እንደሚያስፈልጋት ጥያቄ የለው። እንዳውም ዘግይቶ ጠቅላይ ሚኒስትሩ እንደሚሉት ዘግይቶ የተነሳ ጥያቄ ለምን ይዘገያል? አሁንም ፈጥነን መፍትሄ መፈለግ አለብን። እንደ አንድ የፖለቲካል ሳይንስ ምሁር ለስልጣን ብሎ ብሔራዊ ጥቅምን ለድርድር ማቅረብስ ምን ማለት ነው ዶክተር? ይሄ ክህደት ነው ማለት። ለፖለቲካ ጥቅም ስትል ታሪክ የሚደግፍህ ዓለም አቀፍ ህግ የሚደግፍህ የህዝብ ጥቅም ቅድሚያ ያረክበት ጉዳይ ጥሶ መሄድ ክህደት ነው። ስለዚህ ይሄ እዚህ ውስጥ የከተቱን ኃይሎች መኮነን አለባቸው። እንደው አሁን የባህር በሩ ጉዳይ ላይ የሁሉም ኢትዮጵያውያን ምልከታ ምን መሆን አለበት ብሎ ያስባሉ? ያው ባህር በር ማግኘት እንዳለበት ማንም ኢትዮጵያዊ የሚደግፈው ነው። እኔ የሚቃወም ያለ አይመስለኝም። ልክ ህዳሴ ግድብን ሁሉ እንደሚደግፈው የሚቃወም ያለ አይመስለኝም። የሚቃወም ካለ የቀወሰ መሆን አለበት። ለሀገር እድገት ብርሃን ማን ይጠላል? ከብርሃን አልፎም ኢንዱስትሪ ለማምጣት ከባድ ኢንዱስትሪ ይሁን ቀላል ኢንዱስትሪ የገጠር ኢንዱስትሪ የሚያመጣ ኃይል እንዴት ጤነኛ ያልሆነ ሰው ነው ሊቃወም የሚችል? ስለዚህ አሁንም ኢትዮጵያ የባህር በር ማግኘት አለባት በሰላማዊ መንገድ ስንል የሚቃወም ካለ የቀወሰ መሆን አለበት። እንደው ምናልባት ይህን ጥያቄ ያነሳሁት ከምን አንጻር ነው? አሁን ልዩነት አለን በሚል የተለያየ ፖለቲካዊ እንቅስቃሴ ውስጥ የሚገኙ ወገኖች ይኖራሉና እንደው እነዛ ወገኖች ልዩነት ያው ቀደም ስናነሳው እንደነበረው ልዩነት ነው፣ ብሔራዊ ጥቅም ደግሞ የሀገር ጥቅም ነውና እሱም ላይ ትንሽ ሐሳብ እንዲሰጡበት ነው። አዎ ተቃዋሚዎች እንዳሉ አውቃለሁ፣ እንሰማቸዋለን፣ በሶሻል ሚዲያ ምናምን እናያቸዋለን። የሀገር ጉዳይ ሲነሳ ግን የሀገር ጥቅም ሲነሳ ሰከን ብለው ማየት ይጠበቅባቸዋል። የማይሰክኑ ከሆነ ቀውሰዋል ማለት ነው። ሰከን ብለው አይተው የሀገር ጥቅም ሁሉ የሚጠቀምበት ጉዳይ
ለምን ይቃወማሉ ብለው ራሳቸውን መጠየቅ አለባቸው። ስለዚህ ምንድነው ለምሳሌ ሁሉም ተቃዋሚዎች የኢትዮጵያ ባንዲራን ይሸከማሉ ይይዛሉ ተቃዋሚዎችም ጭምር በዛ እንግዲህ ባንዲራውንም ከተቃወሙ ቀውሷል ማለት ነው። በዛ ልክ ኢትዮጵያ የባህር በር ነበራት አሁንም መኖር አለበት። የሄደበት መንገድም ኢፍትሃዊ ነው ዝም ብሎ በድብስብስ ነው። የመለስ መንግስት በህዝብም አልተመረጠም ነበር። ህዝብንም የሚወክልበት ህጋዊ ግራውንድ አልነበረው። ብዙ ምክንያቶች ማንሳት ይቻላል። ስለዚህ ይሄንን አገናዝበው ረጋ ብለው የሀገር ጥቅም የወገን ጥቅም ወገኖቻቸው ነው እዚህ ያሉት የሚጠቀሙበት የወገን ጥቅም ብለው እንኳን ጥበብ አድርገው ቢያዩት መቃወማቸው ትክክል አይመስለኝምና ይሄን አርመው ለጋራ ጥቅም የሚሆን ነገር በጋራ መስራት አስፈላጊ ነው። ልዩነታቸው ይዘው ሊቀጥሉ ይችላሉ። ልዩነታቸው ተቀባይነት እንዲያገኝ ያቅርቡት መድረክ። ጥሩ ሐሳብ ካላቸው የበሰለ ሐሳብ ለሀገር የሚጠቅም ለህዝብ የሚጠቅም ሐሳብ ካላቸው እኛም እንደግፋቸዋለን። ማንም የሰከነ አእምሮ ያለው ሰው ሊደግፋቸው ይችላል። ስለዚህ በዚህ ተቃኝተው ቢቀጥሉ ለነሱም ለታሪካቸውም ለህዝብም ይጠቅማል ነው ማለት። ባለፉት 4-5 10 ዓመታት ውስጥ በኢትዮጵያ ፖለቲካ ውስጥ የነበሩ የፖለቲካ እንቅስቃሴዎችን ያጋጠሙ ፈተናዎችን የተፈቱባቸውን መንገዶች ችግሮችን ሁሉ ጠንቅቆ እንደሚያውቅ ፖለቲከኛ አሁን ሀገራችን ውስጥ የሚታየው ነገር የሚፈታ ይመስላል? ወል ይሄ እንግዲህ እንዳያያዝህ ነው። በቀላሉ የሚፈታበት መንገድ አለ። ምንድነው? እንወያይ ችግሩን ጠረጴዛ ላይ እናምጣውና ያ ችግር ጠረጴዛ ላይ አምጥተን መነሻው ምንድነው? የት ላይ ነው የደረሰው? መፍትሄው ምንድነው? የሚል ህዝብ እየሰማው ህዝብ እየተሳተፈበት ጥያቄ እየጠየቀ ግልጽ በሆነ መድረክ ከተወያየንበት ይፈታል። ይሄ ሁኔታ ካልተፈጠረ ግን እሱ አምባላይ ቁጭ ብሎ አንዱ አምባላይ ቁጭ ብሎ ሌላ መጫወጫህ ነው የሚሆነው። መውረድ አለብን። ሐሳባችንን ይዘን የሐሳብ ልዕልናን የሰከነ ሐሳብ ልዕልናን ለማምጣት ካመን እኔም ማመጣው ሐሳብ እተማመንበታለሁ አዋጭ ነው ጠቃሚ ነው ብዬ እምነት ካለኝ ማምጣት ነው ወደ ህዝብ እንዲደግፉ ማድረግ ነው። አይ የኔ ሐሳብ ሊመቱት ይችላሉ በዚህ ብሎ የሚፈራ ካለ ግን መፍትሄ አይሆንም እዛው እንደ ጮኸ ይኖራል ማለት ነው። ስለዚህ መፍትሄው ሰከን ብሎ ለመወያየትና መፍትሄ ለማምጣት ወደ ምድር መውረድ ነው ወደ መድረክ መምጣት ነው። ይሄ ነው መፍትሄው። አማራጭ የፖለቲካ ሐሳቦችን እንዳጠና ሰው አማራጭ የችግር መፍቻ መንገዶችንም ደግሞ በዛው ጠቆም አድርገው ያልፉ። ይሄ ነው መፍትሄው እኮ። ብዙ አማራጮች ሊቀርቡ ይችላሉ። ብዙ ከምን አንፃር ነው ያነሳሁት? በልምምዳችን ውስጥ ተመሳሳይ የችግር መፍቻ መንገድን እየተከተልን ስለሆነ ነው። አዎ ምንድነው መሰለ ህዝብ ፊት አንወያይ ወደ ህዝብ አናመጣው አናወርደው ላይ ስለሆነ ነው። አሁን ፖለቲካ ድርጅቶች ህብረት ስንመሰርት እኛ ላይ ሆነን እንጨፋጨፋለን። ወደ ህዝቡ አውርደን ቢሆን ኖሮ ግን ህዝቡ አሳትፈን ቢሆን ኖሮ ግን ህዝቡ አንዱን ይደግፋል ሌላውን ይደግፋል ሐሳብ ሰውን አይደለም። የኛ ሲወርድ ደግሞ ሰው ነው የሚያወርደው እና የሰው ምርጫ ይሆናል። ጠቃሚ ሐሳብ ነው የሚፈልገው። ጠቃሚ ሐሳብ ከፈለገው ይምጣ ያንን ሐሳብ ህዝብ ይደግፈዋል። እንዲደግፈው ወደ ህዝብ ማውረድና በዚህ መንገድ መሄድ ነው። ዶክተር አረጋዊ በርሄ ወደ ፋና ፖድካስት መጥተው ለሀገር የሚጠቅሙ ሐሳቦችን
ስላዋጡ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። የፋና ፖድካስት አድማጭ ተመልካቾቻችን ለሀገር ዝግጅታችን ነበር ስትከታተሉ የነበራችሁት። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ጤና ይስጥልኝ።